ፑቲን አዝዣለሁ የሚል ቃል ከአፋቸው ሲያወጡ አስፈሪው የጦር መርከብ ካደገኛው ሚሳኤል ጋር ተጣምረዋል። የሩሲያ ፕሬዝዳንት ላለፉት ዓመታት የተደከመበትን የአርካንጌልስክ ሰርጓጅ የጦር መርከብ መርቀው ለግዳጅ ሸኝተዋል። ይህች ፐርም የሚል ቅጽል የወጣላት መርከብ በኒኩሌር ኃይል የምትሰራና ለየትኛውም ከባድ ሚሳኤል ተስማሚ የሆነች ነች። ያሰን ኤም የሚል መጠሪያ ያላቸው ተመሳሳይ የጦር መርከቦች ቢኖሩም ፐርምን የሚለያት ዘግናኙን ዚርኮን ሚሳኤል መታጠቋ ነው። የሩሲያ የባህር ኃይል 114ኛውን አርካንጌልስክ ሰርጓጅ መርከብ የታጠቀ ሲሆን የመርከቢቷ ስምሪትም በፑቲን ትዕዛዝ በአርክቲክ ውቅያኖስ እንዲሆን ተወስኗል። የአርክቲኳ ማርመሰንክ ወደብ ይህችን መርከብ ፈታ ለቃለች። ከባዱን ዚርኮን ሚሳኤል የታጠቀችው መርከቢቱ እንዲሁም ባለግርማነች ጭራሽ አስፈሪነት ተጨምሮባታል። የፑቲን ሩሲያ ከምትመካባቸው ሚሳኤሎች አንዱ የሆነው ዚርኮን በፑቲን አንደበት ይህንን የመሰለ ሚሳኤል የትም ብትሄዱ አታገኙም ተብሎ የተሞካሸ ነው። ከ900 እስከ 1000 ኪሎ ሜትር መወንጨፍ የሚችለው ዚርኮን ከሰርጓጅም ከመጠነኛም መርከብ መተኮስ መቻሉ ብርቅ ያደርገዋል። በባህርም በምድርም ያሉ ኢላማዎችን መምታቱም ሌላኛው አቅሙ ነው። ዚርኮንን ይበልጥ አስፈሪ የሚያደርጉ ሁለት ተጨማሪ ምክንያቶችም አሉ። የመጀመሪያውና ዋነኛው የኒኩሌር ፈንጂ መሸከም መቻሉ ነው። ሁለተኛው ደግሞ ፍጥነቱ። ዚርኮን ድምጽ መጓዝ ከሚችልበት ፍጥነት በ9 እጥፍ መክነፍ ይችላል። በሌላ አነጋገር በሰከንድ 3 ኪሎ ሜትር ይወነጨፋል። በሰዓት የተለካው ፍጥነቱ 11000 ኪሎ ሜትር ያህል ነው። ይሁንና መጓዝ የሚችልበት ወሰን ድረስ ማለትም 1000 ኪሎ ሜትር ድረስ ለመጓዝ 6 ደቂቃ ገደማ ብቻ ይበቃዋል። ይህ ፍጥነቱ የአየር መከላከያ ስርዓቶች ቀድመው እንዳይደርሱበት ያደርጋል። ለዚህም ነው ፑቲን እግራችሁ እስኪቀጥን የትም ብትሄዱ አታገኙትም የሚሉት። የሩሲያ ፌዴሬሽን ፕሬዝዳንት መርከቢቱን ከሚሳኤሉ ጋር ያዋደዱበት መንገድ፣ ጊዜና ሁኔታ በትኩረት ሊታይ የሚገባው ነው። ፑቲን አርክቲክን በተመለከተ ልዩ ጉባኤ አሰናድተው ስለ ስትራቴጂኩ ባህር ብዙ ብለዋል። ከፍተኛ የተፈጥሮ ሀብት ባለበት የአርክቲክ ውቅያኖስ ኃያል መሆን እንፈልጋለን ሲሉም ተደምጠዋል። 14 ሚሊዮን ስኩዌር ኪሎ ሜትር የሚሰፋው አርክቲክ የዓለማችን ጠባቡና በጥልቀትም አነስተኛው ውቅያኖስ ቢሆንም ነዳጅን ጨምሮ በርካታ ማዕድናትና የተፈጥሮ ሀብቶችን አቅፎ ይዟል። ይህንን ውቅያኖስ በሚገባ ለመቃኘትና እዚህ ውቅያኖስ ላይ ለመስራት ደግሞ ሩሲያ በርካታ በረዶ ሰንጣቂ ሰርጓጅ መርከቦችን ታጥቃለች። ፑቲን ቀጠናውን ለመቆጣጠር የሚደረገውን ፍልሚያ ያስረዱትም በትራምፕ ሰሞነኛ እንቅስቃሴ አሳበው ነው። አርክቲክ ላይ የምትገኘውን ግሪንላንድን ለመጠቅለል ዶናልድ ትራምፕ የፈለጉት አካባቢው ወሳኝ በመሆኑ ነው ብለዋል። አሜሪካ ግሪንላንድን ከ1860ዎቹ ጀምሮ ለመጠቅለል ትፈልግ እንደነበርም አንስተዋል። ይህ የሁለቱ ሀገራት ጉዳይ ነው፣ እኛ አይመለከተንም በማለት የትራምፕን የጥቅለላ ሐሳብ ሳያጣጥሉ አልፈዋል። እንደውም ከአሜሪካ ጋር በአርክቲክ መስራት እንደሚፈልጉ በመግለጽ ለኢኮኖሚያዊ ትብብር ጥሪ አቅርበዋል። ይህ ትብብር ከዩክሬኑ ጦርነት ማክተም በኋላ ሊታይ እንደሚችል የተናገሩት ደግሞ ኪሪል ዲሜትሪየቭ ናቸው ለቢቢሲ። እርሳቸው የፑቲን የኢኮኖሚና የኢንቨስትመንት ልዩ ልዑክ ሲሆኑ በአርክቲክ ከአሜሪካ ጋር ለመስራት በራችን ክፍት ነው ብለዋል። ፑቲን በኒኩሌር ኃይል የሚሰራውን ሰርጓጅ መርከብ ሲጎበኙ በርካታ ጉዳዮች ላይ አስተያየት ሰጥተዋል። አስተያየት ከሰጡባቸው ጉዳዮች አንዱ የዩክሬን ወታደሮችን ይመለከታል። ፑቲን የጦር ኃይላቸው በእያንዳንዱ ግንባርና የውጊያ ቀጠና እየቀናው መሆኑን በመግለጽ የዩክሬን ኃይሎች በቅርቡ ሙሉ ለሙሉ እንደሚደመሰሱ አስረግጠው ተናግረዋል። ዩክሬኖች ተሳስተዋል። ያሳሳቷቸው ደግሞ የአውሮፓ ደጋፊዎቻቸው ናቸው። እናንተ በሩሲያ ላይ ስትራቴጂክ ድል ትቀዳጃላችሁ አሏቸው። በተለይ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በሚገባ አሳስቷቸው ሄዷል ብለዋል። ፑቲን ቀጠሉ። ነገር ግን ቦሪስ ጆንሰን ያላወቀው ነገር አለ። ወደ መርከበኞቹ ዞር ብለው እየተመለከቱ እናንተና ሰርጓጅ መርከቦቻችሁን ረስቷችኋል። ከምንም በላይ የሩሲያን ሕዝብ አያውቀውም። ሕዝባችን ከምን እንደተሰራ
ፈጽሞ አልተረዳም በማለት የሰላም አደናቃፊ ተብለው ስም በወጣላቸው የቀድሞ የእንግሊዝ መሪ ላይ የሰላውን ትችት አውርደዋል። አሁን በየአውደ ውጊያው የበላይ ነን፣ የዩክሬን ኃይሎችን መጨረስ እንችላለን በማለትም አስጠንቅቀዋል። ከጥቂት ጊዜ በፊት እንጨምቃቸዋለን ብዬ ተናግሬ ነበር፣ አሁን ደግሞ የምንጨርስበት ሁኔታ ውስጥ ነን ያሉት ፑቲን የሰላም በር እንዳልተዘጋም አረጋግጠዋል። በሰላምና በዲፕሎማሲ መንገድ መጓዝ እንፈልጋለን፣ ይሁንና ከዚህ ቀደም የሚኒስክን ስምምነት ጨምሮ በርካታ ስምምነቶች ተጥሰውብናል በማለት ችግሩ የምዕራቡ ዓለም እንደሆነም አመላክተዋል። ፑቲን ኪየቭ ያለውን አመራር ያመኑትም አይመስልም። የተባበሩት መንግስታት ዩክሬንን ቢያስተዳድራት መልካም ነው ብለዋል ቭላዲሚር ፑቲን። አሳሪ የሆነ ስምምነት ዩክሬን መፈረም አለባት የሚሉት ፕሬዝዳንቱ በቅርቡ ምርጫ መካሄዱ ስለማይቀር አዲስ ከሚመጣው ፕሬዝዳንት ጋር እንደገና መነጋገር አይጠበቅብንም ሲሉ ተናግረዋል። የሩሲያ ጥቅም በዘላቂው ይጠበቅ ዘንድ እንዲሁም የዘለቀ ሰላም ይኖር ዘንድ የጦርነቱ መሰረታዊ ጉዳዮች እልባት ማግኘት አለባቸው በማለት አጽንኦት ሰጥተዋል። ኪየቭ ገለልተኛ ሆና ከጦር ርቃ ከናዚዎች ተላቃ ልትኖር እንደሚገባትም በእርግጠኝነት ስሜት ተናግረዋል። ፑቲን የተባበሩት መንግስታት ዩክሬንን ያስተዳድር የሚለውን ሐሳብ ማቅረባቸው በብዙዎች እየተደነቀላቸው ይገኛል። ፕሬዝዳንቱ ይህንን ያነሱት የእንግሊዝና የፈረንሳይ ጦሮች ዩክሬንን ካልጠበቀን እያሉ ባሉበት ሰዓት እንደሆነ ይታወቃል። ሐሳቡ በአሜሪካ ሊገዛ እንደሚችል የተናገሩት የቀድሞው የሲአይኤ ተንታኝ ሌሪ ጆንሰን ፑቲን ምዕራቦቹን ለሁለት ለመክፈል ሐሳቡን እንዳቀረቡት አስረድተዋል። ዋሽንግተን ደግፋቸው፣ ፓሪስና ለንደን በመንግስታቱ ድርጅት የጸጥታው ምክር ቤት እቅዱን ቢሽሩት ጥሩ የወዳጆች ጸብ እንደሚነሳም ጆንሰን ተናግረዋል። ይህ የፑቲን ሐሳብ በብዙ ስለት የተሳለ ቢላዋ ነው። ዩክሬን ከግዙፍ ጦር ኃይል እንድትርቅ የሚፈልጉት ፑቲን የተባበሩት መንግስታት በዚያ የሚኖር ከሆነ ከሞላ ጎደል ገለልተኛ ሆነች ማለት ነው። ፕሬዝዳንቱ ድርጅቱን የፈለጉበት ምክንያት ሀገራቸው በጸጥታው ምክር ቤት ድምፅን በድምፅ የመሻር ስልጣን ስላላትም ጭምር ነው። አንድ ሞስኮ ያልወደደችው ነገር ካለ ሐሳቡ እንዳይጸድቅ የምታደርግ ይሆናል። በሌላ በኩል ዩክሬን አሜሪካንና ኔቶን ዋስትና ስጡኝ እያለች ትገኛለች። ይህንን ውትወታ ምላሽ ለማሰጠት የተባበሩት መንግስታት ድርጅት ጥሩ መልስ ሊሆን ይችላል። ፑቲን የአሜሪካና የኔቶ ጦር በምንም አይነት ቅርጽና አደረጃጀት ዩክሬን እንዳይገባ ከማድረግም ባለፈ ዩክሬን ሩሲያን አላምናትም ለምትለው ክስ ይኸው የመንግስታቱ ድርጅት አለልሽ የሚል መልስ እንዲሰጣት ያስችላል። ፖለቲካን እንደ ቼዝ የሚጫወቱባት ቭላዲሚር ፑቲን ጦራቸው በግንባር ስራውን እየሰራ በዲፕሎማሲያዊ መስክም እየገፉበት ይገኛሉ። አሁን ያቀረቡት የተባበሩት መንግስታት ይግባ የሚለው ሐሳብ እስኪብላላ ድረስ ጊዜ መውሰዱ አይቀርም። ጊዜ ገዝተው ይህንን አጋጣሚ ተጠቅመው ኃይላቸውን የበለጠ አጠናክረው የበለጠ ከባድ ተደራዳሪ ሆነው ይከሰታሉ ማለት ነው። በኩርስክ ድንገት ጥቃት ከፍተው የዩክሬንን የመደራደር ጉልበት እንዳንገዳገዱት ሁሉ አሁንም የተጠኑ ምቶችን በማሳረፍ የበለጠ ኃይል ሊያገኙ ይችላሉ። ፑቲን ኒውክሌር መሸከም የሚችለው ዚርኮን ሚሳኤል በሰርጓጅ መርከብ ውስጥ ሲጠመድ መጎብኘታቸውም እዚህ ውስጥ ሊመደብ ይችላል። የእንግሊዙ ጠቅላይ ሚኒስትር የሀገራቸውን የኒውክሌር ጣቢያዎች ጎብኝተዋል። ፈረንሳይ የኒውክሌር መሳሪያዎቿን ላንቀሳቀስ ነው ብላለች። እናም ለእነዚህ ሀገራት መልእክት ለማስተላለፍ የፈለጉ ይመስላሉ። የኛ ኒውክሌር ከድምጽ በሚፈጥን ሃይፐርሶኒክ ሚሳኤል ይመጣላችኋል የሚል መልእክትም አለው ጉብኝታቸው። ከዚህ በተጨማሪ የተባበሩት መንግስታት የሚል ካርድ በመምዘዝ ለአውሮፓ ጥሩ አጀንዳ ሰጥተውታል። እምቢ እንዳይሉ ስንት ዓመት የካቡትን ድርጅት ማጣጣል ይሆንባቸዋል። እሺም እንዳይሉ ጥቅማቸው ይጎዳል። በዚህ ሁሉ መሃል ፑቲን ጥቂት አጢነው ሌሎች እርምጃዎችን ይራመዳሉ። የመደራደሪያ አቅማቸውንም ከፍ ያደርጋሉ።